አብዮቱን ለመገምገም ስንነሳ እንግዲህ ያው ግምገማ ሁሌ ጥሩ ነገሩን ወይም ጥሩ ጎኑን እና መጥፎ ጎኑን ለይቶ አመዛዝኖ የሚያቀርብ ነው። ማለት ጥሩ ግምገማ ከተሰራ ዝም ብሎ ጥሩን ብቻ ማውራት ግምገማ አይደለም። እና እዚህ ላይ እንግዲህ እኔ ከምለው ወደ ግምገማ ከመግባታችን በፊት ይሄ ጥሩ ነበር፣ ይሄ መጥፎ ነበር ከማለታችን በፊት የሚቀድመው የሚመስለኝ ኢትዮጵያ አብዮታዊ ሁኔታ ውስጥ የገባችው ወዳ ነው ወይ? ምርጫ ነበራት ወይ የሚለው ወሳኝ ይመስለኛል። ምክንያቱም አይቀሬ ከሆነ ወዲህም ወዲያ ሄድን እዛው መዘፈቃችን የማይቀር ከሆነ በእውነቱ ይሄ ጥሩ ነው ይሄ መጥፎ ነው ማለቱ ምንም ዋጋ የለውም። ጥሩ መጥፎ የምንለው ምርጫ ኖሮ ይሄ መንገድ ይሻላል ያ መንገድ ይሻላል ብሎ ሰው ይዞት ቢሄድ ኖሮ ነበር። ነገር ግን የማይቀር ነገር ውስጥ ከገባን የኛ ጥሩ ነው መጥፎ ነው ማለት ብዙም ፍች አይሰጥም በእኔ በኩል ይሄን እንደማያውቅ ከሆነ እና እንደምመለከተው ቅድም የገለጽኩት ዋናው የነበረው ህብረተሰብ የለውጥ ፍላጎትም ቢኖረው ለውጡን ለማምጣት ምንም መሳሪያ ስላልነበረው ምንም ደግሞ አጋጣሚ ስላልመጣ የግድ ዞሮ ዞሮ እንዲህ አይነት አብዮታዊ ሁኔታ ውስጥ መግባቱ አይቀርም ነበረ። ምክንያቱም ያ መንግስት ተሻሽሎ አዝጋሚ ለውጥ ውስጥ ገብቶ እነዚህ ኋላ ቀር ነገሮችን አስቀርቶ ህብረተሰቡን ወደፊት ሊያስኬድ የሚችልበት ሁኔታ አልነበረም። ለዚህም ነው ተማሪው በኃይል መደምሰስ አለበት፣ ስር ነቀል ለውጥ ያስፈልገናል ብለው የተነሱት እና አዝጋሚ ለውጥ ወይም የማሻሻል ለውጥ ሁኔታዎች ኖሮ ቢሆን ኖሮ በእውነቱ ያኔ ከዚህ ከነበረበት ከገባንበት አብዮት ለማምለጥ ይቻል ነበረ። ወይም ደግሞ አብዮትም ቢሆን ፖለቲካዊ ብቻ አብዮት ሆኖ የፖለቲካ ስርዓቱን ብቻ ተለውጦ ሌላው እየተሻሻለ ሊሄድ የሚችል ነገር ነበረ። ነገር ግን አይደለም እና እዚህ ላይ ዋና ሚና የተጫወቱትን ስናይ በአንድ በኩል ተማሪ እንቅስቃሴ፣ ሁለተኛ ደርግ ደግሞ የምንለው ምነው ወታደርም ቢሆን ዋናው ነገር ብዙ ጊዜ የምንጠብቀው ኩዴታ ከላይ እንዲመጣ ነበረ፣ ከጀነራሎች ከከፍተኛ መኮንኖች። እንደሱ አይደለም የሆነው። ወጣት መኮንኖችና በሌላ ማዕረግ ወታደሮች የፈጠሩት እንዲሁም ተራ ወታደሮች የፈጠሩት ደርግ የሚባል ነው። እሱ ነው አመራሩን ይዞ ያራመደው እና ምን ያህል እንደተዘጋ ሁኔታው እንደተዘጋ ነው የሚያሳይ። ሌላ ለዋጭ ኃይል ጠፍቶ ወታደር ውስጥ ገብተን ደርግ የሚባል ኮሚቴ ተቋቁሞ ነው ነገሮች ወደ ለውጥ ሄደው ያው የመጣው። ስለዚህ በእውነቱ በተነሳው በነበሩ ችግሮች ስርስር ያለ ሁኔታ ተፈጥሮ ስለነበር እና ከውጭ ከራሱ ከውስጥ ከመንግስት ውስጥ ወይም ቅርብ ከሆኑ ለመንግስት ቅርብ ከሆኑ ሰዎች ውስጥ የለውጥ ፍላጎት ቢኖራቸውም አቅሙ የሌላቸው ብቻ ስለነበሩ
የለውጡ ፍላጎት ከህዝቡ ውጭ ወጥቶ ያው በሌላ አንድ ድንገት በተቋቋመ ኮሚቴ ተመርቶ እዚህ ውስጥ ገብቷል እና በእውነቱ ነገሩን ባናቃልል እዚህ ላይ ጥሩ ይመስለኛል። ልክ ቁጭ ብለን አንድ ነገር በግራ እንሂድ በቀኝ እንሂድ ብለን ምርጫ ያደረግን ነው የሚመስለው ብዙ ሰው ሲናገር እና የለም መጥፎ ምርጫ ያደረግን ጥሩውን ተውኑ ነው አይደለም። ስለተዘጋ ነገሩ በሙሉ የግድ እዚህ ነገሩ ተገፋፍተን ገብተናል። ተሞከረ በብዛት ደጋግሞ ማነው ልጅ እንዳርጋቸው እሳቸው ሞከሩ፣ እሳቸውም የለም አይበቃም ተባሉ፣ ወረዱ። ሌላው ደግሞ ማነው ልጅ ሚካኤል ምሩ ቀጥለው ያዙ፣ የእሳቸውም አይበቃም ተባለ። ያው ደርግ ሁሉን ነገር አውርዶ ራሱ ስልጣን ያዘና በዚህ ደረጃ ላይ ደርሰናል እና እንዴት ነው ሌላ ሁሉ ዝም ብሎ እንዴት ነው ደርግ የሚባል አንድ ያልታወቀ ኮሚቴ የወጣት መኮንኖችና የሌላ ማዕረግና የተራ ወታደር ኮሚቴ እንዴት ነው እችን የምታክል ሀገር ላይ ወጥቶ መሪ ሆኖ የሄደው የሚለው ጥያቄ ለሁላችንም መልስ ሊሰጠን ይችላል። ምን ሁኔታ ውስጥ እንደነበር ከዛ በኋላ የተሰራው በሙሉ እንግዲህ ያንን በተከተለ ሎጂክ ነው የሄደው እና በእኔ በኩል አሁን ኢትዮጵያ በሙሉ ያለችበት ችግር በተለይ የምናነሳው የብሔረሰብ ችግር ምናምን ሁሉ የኤርትራ ጦርነት የተነሳ ደግሞ የትግራይ ጦርነት መጠናከር እና ቲፒኤልኤፍ ወያኔ ጉልበቱን አሳድጎ ደርግን አሸናፊ መሆን የተሸነፈ መንግስት ውጤት ነው። ይህም በመሆኑ ነው እንግዲህ ሁኔታውን መቆጣጠር እስካሁን ድረስ ያልቻልነውና ይሄ የጽንፈኛ ሸርተቴ ውስጥ ገብተን ከዛ መውጣት ያቃተን። ስለዚህ በእውነቱ ሊገርመን አይገባም ለማለት ያህል እና የዚህ ስሩ መንስኤው በኃይለ ሥላሴ ጊዜ የተፈጠረው ሁኔታ ነው። ለለውጥ የማይሆን የለውጥ ኃይል የሌለው በምንም አይነት መንገድ አገሩን ሊያሻሽል የማይችል የግድ ወስዶ አብዮት ውስጥ ጨመረን ነው። ማህበራዊ አበድ ደግሞ በጣም ልክ የኛ ታሪክና የራሻ ታሪክ በጣም ይቀራረባል። ምክንያቱም እነዛም የስታሩ ሬዥም በምንም መንገድ መለወጥ አልቻለም ህብረተሰቡ። ያው እነ ሌኒን መጡ፣ ስልጣኑን ነጠቁት እና በእንዲህ አይነት ሁኔታ ነው የማየው እና ጥሩ ነገር አልተፈጠረም። ምክንያቱም ራሳችን የነበረን የለውጥ እድል በሙሉ እንዳይሰሩ አፍነን ስለተቀመጥን ለብዙ ጊዜ ፈነዳ። ያው እና አሁን የዛ ችግር ውስጥ ቅጥያ ነው የተንከባለለ የሚል ነገር ነው አገሪቷን እስከሚያጠፋ ድረስ እና በእውነቱ ምንም እዚህ ላይ ወደ ኋላ ተመልሰን ስናየው ነገሩ ትክክል ሎጂክ ነው የተከተለው። አይቀሬ ውስጥ ነገር ውስጥ ነው የገባ ነው። መንከባለል፣ አንዱ ሲመጣ መንከባለል፣ በቃ ሸርተቴ ነው። ምንም ልንቆም አልቻለም። በእኔ በኩል እንደዚህ ነው። እስኪ ፕሮፌሰር ሀብታሙ። በእኔ በኩል አይቀሬ ነው የሚለውን አልስማማበትም። ተዘግቶ ነበር የሚባለውም እኔ ፕሮፌሰር መሳይ እንዴት እንደተዘጋ አላሳየንም። የሚሞክር አልነበረም የተባለው እንግዲህ ተማሪዎች ቀዳማዊ ኃይለ ሥላሴ ኢትዮጵያ ላያቸው ላይ ፈርሳባቸው ያውቋታል። ገና ከ14 ዓመት ለከፍተኛ ኃላፊነት ቦታ ላይ የተቀመጡ ከልጅነታቸው ጊዜ ጀምሮ ነው። ባህር ወደብ አልባ የነበረች ሀገር ተረክበው ኤርትራን ወደ ኢትዮጵያ ቀላቅለዋል።
ብዙ ተቋማት ብዙ አልነበሩም። ተቋማት ገንብተው አይተዋታል እና ከሰሜን ጫፍ እስከ ደቡብ ጫፍ በብዙ ቦታ ተዟዙረው አይተዋል። እሳቸው ለኢትዮጵያ አያስቡም። ለኢትዮጵያ የሚያስፈልጋትን ነገር አያውቁትም። ግን የሃይስኩል ተማሪዎች ምናልባት ከተወለዱበት አካባቢ ርቀው ያልሄዱ እነሱ ኢትዮጵያን ያውቃሉ። የኢትዮጵያን ምስጢር፣ የኢትዮጵያን ችግር፣ የኢትዮጵያን ስጋት ይረዱታል። ገበሬውን ሄደው አይተዋል የሚለው እና ለገበሬው የሚያስፈልገውን ያውቁታል ለማለት በጣም ከባድ ነው። በነገራችን ላይ የመሬት ጥያቄው እንዴት እንደተነሳ እንደው ገበሬው የጠየቀው ጥያቄ አስመስሎ ገበሬው የሚያስፈልገውን ነገር የጠየቀ አስመስሎ ማዕረቡም ትክክል አይደለም። ፕሮፌሰር ባህሩ ዘውዴ ዶክተር ገብሩ መርሻ ያለፈ ጊዜ ለማዛ ቅጣው የሸገር ሬዲዮ ላይ አንድ የሰጡት ቃለ መጠይቅ ነበር። በጣም የሚገርም ቃለ መጠይቅ ነው እና የመሬት ላራሹ የሚባለው እንዴት እንደተጀመረ ዝም ብሎ አክሲደንት ነው። ከመጽሐፍ ስላነበቡት መጽሐፍ ላንድ ቱ ዘ ቲለር የሚል ተጽፎ አይቶ የዚያው ጊዜ በቃ ይሄ ለፖለቲካችን ያስፈልገናል፣ ምን እንበለው ይሄንን በቃ መሬት ላራሹ እንበለው ብሎ ተካልኝ የሚባል ሰው ሄዶ ለተማሪዎች ፕሬዝዳንት ነው እንደዚህ ይነግረዋል። በቃ ይሄንማ ነገ ሰላማዊ ሰልፍ መውጣት አለብን፣ ለፖለቲካችን ይጠቅመናል፣ እኛም መሬት ላራሹ ብለን እንወጣለን አሉ። በዚህ መልኩ ነው የተጀመረው። ፕሮፌሰር ባህሩ በዚያው በወቅቱ ጊዜ በተዋናይ ነበሩ፣ ያውቁታል። እና ይህን የተዘጋ ነበረ። ወታደሩ ሌላ ምርጫ አልነበረውም የሚለውም ወታደሮች እንዴት እንደጀመሩት ሂደቱ ይታወቃል። ልጅ እንዳልካቸው መኮንን የፈጠሩት ነው። በእውነት አክሲደንታል የሆነ ነገር ነው እንጂ አክሊሉ ሀብተወልድ ተቀይረው እንዳልካቸው ለውጡን ለኢትዮጵያ የሚያስፈልጋትን ለውጥ መምራት አለባችሁ ተብለው ያንን ኃላፊነት ሲሰጡ እነዚህ የመንግስት ሰዎች ሊቃወሙ ይችላሉ ያሉ ወታደሩን በተለይ የተማሪዎችን አመጽ ተማሪዎች የሚፈጽሙትን ውንብድና ለማስቆም ያኔ የፖሊስ ኃይሉ ይበቃል ብዬ ነበር ማምን፣ ግን ወታደሮችን ያስፈልጉኛል ያን ጸጥታውን ለመጠበቅ ተብሎ እነ ኮሎኔል አጥናፉ አባተ ወደዚህ ወደ እንቅስቃሴው የመጡ በዚህ ምክንያት ነው። ኮሎኔል አጥናፉ ራሱ እነዚህ ተማሪዎች መሰቀል አለባቸው ብሎ የተናገረ ሰው ነበር። በኋላ ይህንን ለውጥ እናመጣለን ብለው የሚያስፈልገውን ነገር ሲያረቁ ኮሎኔል አለም ዘውድን አመጧቸው። እነሱ ይህንን የደርግ መጀመሪያ ደሞዝ ለማስጨመር የተነሱ ወታደሮች ናቸው። በእውነት በየቦታው የሚያደርጉት ፕሮቴስት ደሞዝ ለማስጨመር ነበር። እነዚህ እነ ጳውሎስ ኞኞ ናቸው እነማን ወታደሩ ደሞዙን አስጨምሮ መበተን የለበትም ብለው በሬዲዮ በግልጽ በመንግስት ሬዲዮ ተናግረው ሲፍረከረክ መንግስቱ ልጅ እንዳልካቸው በፈጠሩት ስተት ካልነው ተሰባሰቡ። ከዚያ ደርግን ከእንዳልካቸው መኮንን ጋር የተነጋገሩትን ትቶ ኮሎኔል አጥናፉ እንደውም ከየክፍሉ የተውጣጣ ደርግ ያስፈልጋል አለ። እንዳልካቸው መኮንን ለውጡን ይመራሉ የተባሉትን ሰውዬ አስረው አስወግደው እነሱን በሚፈልጉት መልኩ አደረጉት እና ኮሎኔል መንግስቱ አይገርምም? ኮሎኔል መንግስቱ ኃይለማርያም የጻፈው መጽሐፍ አለ፣ እዚያ ላይ አለ። እዚህ የደርግ ያሳተመው እዚህ የትግል ምዕራፍ የሚል መጽሐፍ አለ። እዚህ ላይ ምን አይነት መንግስት ያስፈልጋታል ተብሎ ሰው ሀሳብ እንዲሰጥ ተጠየቀ። ያ የሰው የሰጠው ድምፅ ተሰብስቦ ሲታይ እኛ ኮንስቲቱሽናል ሞናርኪ ያስፈልገናል የሚል
ሆኖ ተገኘ። ግን መንግስቱ ኃይለማርያም ይሄንን ተው ነው ይላል። እዚህ ላይ ምንድነው የሚል ይሄ ሰራዊቱ ይከፋፈልብናል ብለው ያንን የህዝቡ የሰጠውን ድምጽ ሻሩት ይላል ይሄ መጽሐፍ። በዚያው አንደኛ አብዮት የሚሉትን የመስከረም 2 የአንደኛ ዓመቱን ለማክበር የጻፉትን መጽሐፍ ነው ይሄና አይቀሬ ነበር የሚባለው ነገር በእውነት እነዚህ ሰዎች ደሞዝ ለማስጨመር የተነሱ ሰዎች ናቸው። አይቀሬ ነው። በዚህ ያንን ሲያዩት እና እንዳልካቸው በቅጡ አልመሩትም፣ ለውጡን ሊመሩት አልቻሉም። ህገ መንግስት አርቅቀው መጨረሻ ላይ የእንትን ኮሚቴው ከ3 ወር ነበረ እና ህገ መንግስት ቆንጆ ህገ መንግስት ጽፈው በኢትዮጵያ ህዝብ ፍላጎት መሰረት ስልጣን ሊያስረክቡ ሲሉ ወታደሮች ያንን አስቀሩት። ወደ ካምፕ መመለስ ሲገባቸው ያንን የተጻፈውን ህገ መንግስት የኮንስቲቱሽናል ሞራሊቲ በህገ መንግስት የተገደበ የዘውድ ስርዓት ፓርቲ የሚፈቅድ ካዘጋጁ በኋላ እነ መንግስቱ ኃይለማርያም ያ እንዳይፈጸም አገዱት። አዲስ አለማየሁ ተናግረውታል። እሳቸው ጠቅላይ ሚኒስቴር እንዲሆኑ እኔ ለምን ጠቅላይ ሚኒስቴር እሆናለሁ? በአንድ ወር ውስጥ እኮ እኛ ስራችንን አጠቃለን ልንሰጥ ነው ሲሉ ብለው ነው እምቢ አሉ። ምክንያቱም እሳቸው የህዝባዊ መንግስት ህዝቡ በሚፈልገው መሰረት ወታደሩም ወደ ካምፑ ሂዶ ደርግም ያንን ነው ወደ ካምፓችን እንመለሳለን ብለው ነበር። ግን ያንን ትተው አብዮት የሚባለውን መንገድ መረጡ ማለት ነው። እና እኔ በስተት ዝም ብሎ አክሲደንታል የሆነ ነው እንጂ አይሆንም አይቀር የነበር የሚል ነገር ለመጠቀም የሚያስችል ነገር የለም። እምቢ አሉ። የሁሉ ሰው ያለቀው የሁሉ ጦርነት የተነሳው በቃ ዝም ብሎ ባደጋ ነው። እንዲሁ እንትን ነው በቃ ምንም መሰረት የሌለው ነገር ተፈጥሮ በዛ መሰረት ያው የሁሉ ውስጥ ነገር ገባል ለማለት እኔም በጣም ያስቸግረኛል። እና በእውነቱ አንድ ትልቁ ነገር አሁን ፕራይም ሚኒስተር አዲስ በተሾመ ጊዜ ማራመድ ስላቃተው በጣም ተቃውሞ ስለተነሳበት ነው የወታደር ኮሚቴ እና ዓለም ዘውድን ሰብስቦ ለማቋቋም የሞከረው። እርዱኝ፣ ምንም አላስቀይር አሉኝ። እነ ልጅ አስራተ ካሳ እነ ምናምን በሙሉ ሰብስበው እዛ ከዛም ቀጥሎ እነሱ ያንን ስልጣኑን እስከሚይዙ ድረስ ሂደቱ በደንብ እንዳይሄድ አዝጋሚ ለውጥ እንዳይደረግ ብዙ ለፍተዋል ሁሉ። ግን እኮ ፕሮፌሰር መሳይ ደርግ ጀነራል ገመዳ ደርግን አስቆመዋለሁኝ ጃንሆይ ፍቀዱልኝ መጽሐፍ ላይ የተቃወሙት ጀነራሎች ስም ተዘርዝረዋል። እነዚህ ሰዎች መወገድ አለ ይሄ ከተሰጠው ስልጣን በላይ ሄዶ እየተንቀሳቀሰ ነውና ማስቆም አለብን ሲሉ የለም ቀዳማዊ ኃይለ ሥላሴ የኛ ልጆች ናቸው። ኢትዮጵያ የኛ ልጆች እውነት ነው እኮ ይሄ እዚህ ላይ የጻፉት ነው። እና አትንኳቸው፣ እንደውም ለውጡ አስፈላጊ ስለሆነ የኛ ልጆች ናቸውና እነሱም ታማኝነታቸውን በየጊዜው ይገልጻሉ። ምን የተደረገ ነገር አለ ብለው ለውጡን ይፈልጉት ነበር። እነሱም ለውጥ ይፈልጉ ነበር። እንግዲህ ይሄ እኮ ነው ብዙ እንትን ለማለት አልቻልንም፣ መግባቢያ ነጥብ ለማግኘት አልቻልንም። ሶሪ። ስለዚህ ወደ ሌላ የህገ መንግስት አርቃቂ ኮሚቴ መምረጥ ግን እንዳልካቸውን ለውጡን እንዲመራ መሾም ለውጥ ፍላጎት አያሳይም። ይሄ ፕሮፌሰር ምንድነው ፍላጎት የሚያሳየው? እንዴት ነው የሚያሳየው? ዋናው ህገ መንግስት አርቅቁ በመድብለ መንግስት በኮንስቲቱሽናል ሞራሊቲ እነ ንግስት እንትና ምን ነበር የሚሰሩት ያኔ?
እንግዲህ እሱ ብሎ አሉባልታ ነው የሚሆንብን። ንጉሱ እኔ ስናገረው አሉባልታ ይሆናል፣ አንተ ግን የምትለው የተጻፈ ነው ትለኛለህ። ይሄ እኮ ነው። አየህ አንተ ጃኖ እንዲህ ተናግረዋል ይባል። ማን ነው የነበረው እዛ? አርቃቂ ኮሚቴ ደርግን እንበት ነው ሲሉ የለም ተው በለውጥ በላይ ነበራቸው። ንጉሱ ምንም ሳያመጡ መጨረሻ ላይ ከጃጁ በኋላ ብዙም ነገር ሳይገባቸው ሲቀር አልጃጁም። እሱ ነው አንዱ ትልቁ ስህተት። መንግስቱ ኃይለማርያም አንድ የጻፈው ስህተት ነገር አለ። ምንድነው ለመሆኑ እናንተ የምትፈልጉ? ሄደን ኮሎኔል አጥናፉ አባተ እኔ እና ደግሞ ሌላ ሰው ሄደን ስንጠይቃቸው ምንድነው የምትፈልጉ እስኪ ምን ለማምጣት ነው ብለው ይጠይቋቸዋል። መጽሐፉ ላይ አለ፣ መንግስቱ ኃይለማርያም መጽሐፍ ትግላችን የሚለው ላይ እኛ ፊውዳሊዝምን ማስወገድ ነው የምንፈልገው ብለን ነገርናቸው ይላል። እንዴ እሱንማ እኔ ሳደርገው አይደለም ወይ የኖርኩኝ? ይህንን ከፍተኛ ስልጣን የነበራቸው ባላባቶችን ስልጣኑን ወደ ህዝብ ሴንትራላይዝ ሳደርግ መንግስትን ስናደራጅ ይህን ከድሮ የነበረውን ስርዓት ስናሻሽል ነው እኮ የኖርን፣ እድሜ ልካችንን ይህንን ያደረግን ብለው መለሱልን። እና እኒህ ሰውዬ ጃጅተዋል። እንዴት ፊውዳሊዝምን ሳጠፋ ነው የኖርኩ ብለው ይመልሳሉ ብሎ ልክ ነው። አነጋገሩ ትክክል ነው። እሳቸው የሚመስላቸው የለወጡ አገሪቷን ወደ ዘመናዊነት ያመጧት ይመስላቸው ነበረ። ግን ሁሉ ያደረጉት ሴንትራላይዝ ነው ማድረግ የያዙት። የእሳቸው ሴንትራሊዜሽን ነው ልክ እሳቸው እንደ ሪፎርም እና እንደ መሻሻል የሚቆጥሩት አልነበረ። ይህ እኮ ሌሎችም ሀገሮች የፕሮፌሰር መሳይ የጄምስ ስካትን የሌጂቢሊቲ ስቴት ፕሮጀክት ሞደርኒቲ ማለት ሌጂብል የሆነ ስርዓት ሲምፕሊፋይድ እና ሲምፕሊፊኬሽን እና ሌጂቢሊቲ ነው። ዶክመንት ማድረግ ሀገር ሁላ የኮንትሮል ማድረግ፣ ኢንፎርሜሽን ጀነሬት ማድረግ፣ ሲስተማታይዝ ማድረግ፣ ቢሮክራሲ መፍጠር፣ ዩኒፎርሚቲ። እንግዲህ ሞደርኒቲ ማለት ይሄ ነው። መሳሪያ ሊሆን ይችላል። መሳሪያውና ግቡን መለየት አለብህ። እዚህ ለመድረስ ይሄን ነገር መያዝ አለብኝ ወይም መሳሪያ መጠቀም አለብኝ የምትለው እሱ ሌላ ነገር ነው። ነገር ግን ዋናው ግብህ ምንድነው ነው? ግብህ ምንድን? ለውጥ ነበረ? ማሻሻል ነበረ? ወይስ ስልጣንን ማጠንከር? እና በፊት የነበረውን ይሄ ሪጂናል ኦቶኖሚ ደምስሰው የቤተክርስቲያኑን ነፃነት ደምስሰው ሁሉን ነገር በአንድ እሳቸው ስር አምጥተው ያደረጉትን ለውጥ በሙሉ ልክ እሳቸው እንደ ለውጥ ያውታል። እሳቸው በደንብ ይገባኛል፣ ለእሳቸው ለውጥ ነው። ነገር ግን ለሀገሩ እና ለሌሎችም ደግሞ ለሚሰሙ ሰዎች አይ እሳቸው የራሳቸውን ስልጣን ከሀገሩ ጥቅም ጋራ ያጋጩታል እና ይሄ ትክክል አይደለም፣ መለየት ነበረበት ነው የምንለው። ያለቀ። እሳቸው ይሄን ያደረጉት መልካም፣ ነገር ግን ሀገሪቷን አላዘመም፣ የትም አልወሰዳትም። ጭራሽ የበለጠ ችግር ውስጥ ከቶ አብዮት ውስጥ ከተተን። አብዮት ውስጥ ከተተን ማን ነው ኃላፊነቱ መጠየቅ ያለበት? አብዮት ኢትዮጵያ ውስጥ ለምን መጣ ብለን መጠየቅ ማን ነው ያለብን? ማን ነው ኃላፊው? ኃይለ ሥላሴ አይደሉም እንዴ? ማንን ልጠይቅን? እሺ በምን ምክንያት ነው አብዮት ኢትዮጵያ ውስጥ የመጣው? እንግዲህ እኔ እሱ ሌላ ጥያቄ ነው። ግን ይሄኛው ያደረጉት አይደለም። ይሄ ነው እንትኑን ራሽ ፕሮፌሰር ሀብታሙ ትሄድበታለህ። አንድ ነገር ልጨምርና ይሄንን ጉዳዩ ሌላ ጉዳይ እንዳያደርገን እዚሁ ጋር እንትን እንለውና ወደ ሌላ እንሄዳለን። አሁን ማን ልጠይቅ? ማን ነው ለአብዮቱ መምጣት ምክንያት የሆነው? ጥያቄዎችን ያልመለሰው እንደዚህ ያለ ፕሮፌሰር መሳይ ያነሳው ነገር አለ። በሌላ በኩል ሲደረጉ የነበሩትን የተለያዩ እንቅስቃሴዎች ካየን የጎጃም፣ የባሌ፣ የትግራይ ገበሬዎች እያልን ከሄድን በኋላ የሰራተኞቹ፣ የተማሪዎቹ እንደዚሁም የሹፌሮች እንደዚህ እያልን ከሄድን የእስልምና ሃይማኖት መሪዎች እንደዚህ እያልን ከሄድን እነዛ ሁሉ እንቅስቃሴዎች ነበሩ። በጣም ብዙ ልንዘረዝራቸው የምንችላቸው እና ለነሱ የተሰጠው ምላሽ አሁን ቅድም የጠቀስካቸው አሉ። ለምሳሌ የካቢኔው መለዋወጥ ምናምን እነሱ
ለውጡ ወይንም ደግሞ እንቅስቃሴው የገፋቸው በእንትን የመጡ ሳይሆን ወዶ ለመቀየር የመጡ ሳይሆን እንቅስቃሴው እንደገፋቸው ግን በቂ የሆነ ነገር ያም ሆኖ ባለመደረጉ ወይንም ደግሞ እውነተኛ ለውጥ ሊመጣ ይችላል ተብሎ ባለመገመቱ በመገፋቱ ምክንያትና ያንን ሊያስተካክል የሚችል ጥያቄዎችን በበቂ ሁኔታ ሊመልስ የሚችል አይነት ሁኔታ ባለመኖሩ አብዮቱ ተወለደ አይነቱ ነገር ይሰማል። አሁን በፕሮፌሰር መሳይም የቀረበው እና አንተ እሱን ነገር እንዴት ታየዋለህ የሚለውን ሂድበትና ይህን ጉዳይ ጨርሰን ሌላ ጉዳይ ላይ እንገባለን። መልካም እንግዲህ ለውጥ ይሄ እንደዚህ የተባሉት ንቅናቄዎች አውቃቸዋለሁ። ለምሳሌ እንደው ከእስልምናው ልጀምር። የወንጀለኛ መቅጫ ህግ ብዙ ህግ ነው የወጣ። የአጥቢያ ዳኞች ህግ ወጥቷል። የወንጀለኛ መቅጫ ህግ ወጥቷል። እንግዲህ ከዚያ በፊት በጣም ዝብርቅርቅ ያለ የፍትህ ስርዓት ነው ያለው። እዚህ እኔ ማጠናው ምንጮች የሚያሳዩት ምንድነው? በሁለት እጁ መሬት ያሰፈረውን ዜጋ ይዳኝ ይላል፣ ከደም ከኢናፋና ከስርቆት ወንጀል ውጭ እና ሁሉም ጌታ ነው። በመሬቱ ላይ እነዚህ ሶስት ትልቅ የወንጀል ተደርገው የሚታዩት በፍትሐ ነገሥት ህግ አለቃ የፍትሐ ነገሥት የሚተረጉሙ ሰዎች ይዳኛሉ ይላል። ደግሞ ከዚህ በተጨማሪ ደግሞ ሌላ የከስተመሪ ሎ አለ፣ የእስልምና ላይ ይጨመራል እና ይህንን ራሽናላይዝ አድርገው ዩኒፎርም የሆነ አሰራር ለመፍጠር እንዲሁ በዘልማድ የሚተረጎም ሳይሆን ያንን ያጠኑ ሰዎች አንቀጹን ጠቅሰው ህጉን ተርጉመው ፍርድ መስጠት የሚችሉ ሰዎች እንዲሰሩት ስርዓት ወጥቷል። 1948 ይመስለኛል። እና በዚያው ጊዜ ግን የእስልምና አንዳንድ የሃይማኖት በዚህ በእስልምና ሃይማኖት ህግ ሊፈጸሙ የሚገባቸው አንዳንድ ነገሮች ስላሉ ተጓዳኝ የናኢባና የቃዲ ፍርድ ቤቶችን አቋቁመው ነበርና በሙስሊሞች በሃይማኖታቸው መሰረት በተለይ ጋብቻን የሚመለከት እና ከእንደዚህ አይነት ነገሮች በሃይማኖታዊ ስርዓት የሚፈጸሙትን አቋቁመው ነበረ። ለምሳሌ ሰሜንና በጌምድር በሁለቱ አውራጃዎች ወደ 10,000 ሰዎች ይኖራሉ ሙስሊሞች ተብሎ የናኢባ ፍርድ ቤት የተቋቋመበትን መዝገቦች አሉኝ። እኔ ብላታ በየነ ወንድማገኝ የሚባሉ ሰው የተሾሙበት ከአዲስ አበባ ሄደው እና በየአካባቢው በተቻለ መጠን ባህሉን የሚከተል አገሩ እየተለወጠ ነው፣ ዘመናዊ የሆነ ነው። ግን በተመሳሳይ ተጓዳኝ እንደዚህ በድሮ አሰራር በሃይማኖታዊ አሰራር በዚህ ኬዝ በእስልምና ማለት ነው ሊፈጸም የሚገባውን ያንን እውቅና ይሰጣሉ። የጎጃም የገበሬዎች አመጽ የሚባለው እኔ አይቼዋለሁኝ። ዝም ብሎ የገበሬ አመጽ አልነበረም። በእውነት አንዱ ተደጋግሞ ሲነገር እንደው ምንድነው ይሄ ነገር ብዬ አይቼ ነበር። እንግዲህ የጎጃም ሰዎች፣ የጎንደር ሰዎች፣ የወሎ ሰዎች ሸዋ ስልጣን ወሰደብን ብለው አኩርፈዋል። በተለይ ጎጃም የነበረው የአውራጃ ስሜት በጣም ከፍተኛ የጠነከረ ነበር። ከእምባቦ ጦርነት የንጉስ ተክለ ሃይማኖትና ንጉስ ምኒልክ ያረጉት አለ። ከዚያ የነበላይ ዘለቀ የነራስ ኃይሉ አለ። በዚያ ምክንያት ከፍተኛ የሆነ ጥላቻ ነበረ፣ በጥላቻ ሊገለጽ የሚችል በሸዋ ላይ እና ደጃዝማች ፀሐይ ወንቁ ስላሴ በጣም ጎጃም አግኝቶት የማያውቅ አስተዳዳሪ ናቸው ብዬ ነው የማምን። አንዱ የተጠሉበት ምክንያት ይህንን ወንጀለኛውን በመቅጣታቸው የስርዓቱን ይህን አስተዳደሩን ለማዘመን በመሞከራቸው ነው። ለምሳሌ ከቤተ ክርስቲያን ሰዎች ጋር የተጣሉበትን ልናገር። በ19 ከስልጣን ከመወገዳቸው ጥቂት 3 ዓመት በፊት 1150 የሚሆን ወንጀል በሶስት ደብር አገሮች ብቻ በደብረ ወርቅ፣ በቢቸና ጊዮርጊስ እና በዲማ ጊዮርጊስ ወንጀል ተፈጽሞ ነበር። እንግዲህ በወረዳ ደረጃ
ማስተዳደር ይችላሉ ተብሎ ስለተፈቀደላቸው የደብሩ ሰዎች በጣሊያን ጦርነት ምክንያት ጎጃም ውስጥ ከፍተኛ የሆነ የጦር መሳሪያ ስለታጠቀ ሰው ወንጀል ይፈጸም ነበር። ስርቆት አለ፣ ቤት ማቃጠል አለ፣ ሌላው ሳይቀር ሰው ይፈነገል ነበር። ይሄንን እናንተ ሰዎች መቆጣጠር አለባችሁ፣ እኔ ኃላፊነት አለብኝ ብለው እንትን አሉ። ህዝቡ ድሃው ጮኸ። የቢቸና ጊዮርጊስ እነ መላከ ገነት ጌታሁን ጥሩነህ ጌታሁን የሚባሉ ሰው ተሰጣቸው። በየ3 ወሩ ሪፖርት ያደርጋሉ የጸጥታውን ሁኔታ የሚመለከት። ወደ 24 ነፍሰ ገዳይ በገዳሙ በደብሩ ሰዎች ወረዳ በሚያስተዳድረው ወረዳ ተፈጽሞ ነበር። ይሄንን ወንጀለኞችን ይዛችሁ አርቡ፣ ማትችሉ ከሆነ መንግስት ወስዷል አሉ። መብታቸውን ስትሪፕ አድርገው ወሰደው። እንግዲህ አንዱ የተጣሉበት ከሀገሩ ሰዎች ጋር በዚህ ነው። ቃላድ እንትን ግብር ሲገበር ኦቨር ኤስቲሜትድ እየሆነ ወይ አንደር ኤስቲሜትድ እየሆነ ስላስቸገረ ራሽናላይዝ እንዲሆን ግብሩን ራሽናላይዝ ለማድረግ በቃላዲ እንትን ይሰፈርና መሬቱ በዚያ መሰረት ትከፍላላችሁ ተባለ። በዝም ብሎ በግምት ሳይሆን በቃላድ መሬቱንም ራሽናላይዝ ለማድረግ እንትን የመሬት ይዞታውን ቅድ ስለነበረ ለዚያም ጭምር ታስቦ ነው። የጎጃም ሰዎች አይሆንም አሉ። የመሬቱ ገመድ ካረፈበት እንትኑ አያበቅልም፣ ለምነቱ ይቀይራል፣ ሲሳው እንትን በጣም ኋላ ቀር የሆነ አስተሳሰብ ነው ይሄ። እና በዚህ ምክንያት ነው ያመፁ ሰዎች በላይ ዘለቀ ያኮረፉ፣ በላይ ዘለቀ በመገደሉ በሸዋ ሰዎች ሸዋ እንዲህ አድርጎ እንዴት ይገዛናል ነው። ሸዋ ስለሆኑ ነው ዋናው። ደጃዝማች ፀሐይ ወንቁ ስላሴ ሸዋ ስለሆኑ ነው እንጂ በእኔ አሰስመንት ጎጃም ከንጉሥ ተክለ ሃይማኖት በኋላ እንደ ደጃዝማች ፀሐይ ወንቁ ስላሴ ያለ መሪ አግኝቷል ብዬ አላምንም። ሌላው ይሄ ምናልባት ያንን ማለትሽ እንደሆነ አላውቅም። ይሄ እንቅስቃሴ የመብት ጥያቄዎች ምናምን እንግዲህ ይሄ አዲስ ነገር ነው። ሀገሩን ለማዘመን እየተሞከረ ነው። ጥያቄዎች ይነሳሉ። እውነት ነው። ያልነበረ ነገር እየተነሳ ነው። ሀገሩ ሲቀየር ተማሪው ዲማንድ ያደርጋል። የሀገሩ ኢኮኖሚ ደግሞ ወደፊት ትንሽ ከድህነት እንኳ ፈቀቅ ለማለት አልተቻለም እና የሚፈለገው ለውጥና ህዝቡ የተገኘው ውጤት አይመጣጠንም። ብዙ ጊዜ ሁሉ ጊዜ አለ እንደዚህ አለ ሚስማች። ከዚያ ያለፈ ግን ለለውጥ እንቅፋት የሚሆን ደሊብሬት የሆነ በሀገራችን ታሪክ እንደዚህ ያለ የለም። ሁሉ ጊዜ ነገስታቱ ቀደም እንደውም ከዚህም የበለጠ አፄ ዘድንግል ምድር ገባር ወሰብሃራ ብለው አዋጅ አውጀው ከእንግዲህ ሁሉም መኳንንቱም መሳፍንቱም ነገስታቱም እና ገበሬውም እኩል ነው የሚል አዋጅ አውጀው መኳንንቱና ወታደሩ ነው የገደላቸው። እና የለውጥ ሀገሩን ለማላቅ ሀገሩን ለማሻሻል እኔ የኢትዮጵያ ነገስታት እንደው ያልፈለጉበት ጊዜ ወይ ያልደከሙበት ጊዜ አለ ብዬ እዚህ በመጽሐፌም ላይ ተጽፌዋለሁኝ። ቬሬና ክረብስ የምትባል ሰው አሁን ቅርብ ጊዜ የጻፈችው መጽሐፍ አለ። ወደኋላ ታሪካችን ስንሄድ ሁሉ ጊዜ በተለይ የቴክኒካል የሆነውን ነገር ላኩልን ባካችሁን። አፄ ዮሐንስ፣ በተለይ አፄ ቴዎድሮስ፣ አፄ ምኒልክ እና በእነዚህ መሰረት ላይ ደግሞ አፄ ኃይለ ሥላሴ እንደዚሁ ተመሳሳይ ነገር አድርጓል። እንግዲህ የሚፈለገው ለውጥ በሚፈለገው ጥልቀትና መጠን አልተገኘም። የዓለም አቀፍ ኢኮኖሚ ሁኔታም አስቸጋሪ ነው። ድርቅ ደግሞ በዚያ ላይ ግብርናው ሊዘምን አልቻለም በሚፈለገው መጠን። እኔ ከዚህ ያለፈ ሌላ ችግር አለ ብዬ ትልቁን ችግር እኮ ነው ያወራኸውን። ትልቁን ችግር ነው የተባለው። የተጠበቀው ህዝቡ የጠበቀው ሊሟላ አልቻለም። ከድህነትም መውጣት አልችልም። ድህነት ምን ይቻላል? ያን ቦታ ከራብም መውጣት አልቻለም። ለምንድን ነው ይሄ የሆነው? ጥያቄው ይሄ ነው።
እና ይሄ የማህበራዊ ግንኙነቱ ሁኔታ ነው ወሳኙ። መኳንንት፣ ሰራተኛ፣ ገበሬ፣ ጭሰኛ የተለያዩ ክፍሎች እንዲህ ስለነበሩ ተከፋፍለው አንዱ የሌላው በላይ ስለሆነ በዚህ መሰረት በሙሉ የታፈነ ሁኔታ ነበር እና ይህን ነበር ለውጡ የተባሉት። ይህም ቢለውጡ ኖሮ ያኔ እድገቱም አብሮ ይሄድ ነበረ፣ ህዝቡም የሚጠብቀውን ያገኝ ነው። ብዙ ያልተደረገ ነገር አለ። ለምሳሌ ሃይማኖትን ውሰድ። እንዴ ሃይማኖት የጋራ ነው ነው ሃይማኖት የግል ነው፣ አገር የጋራ ነው ብለው አወጁ ጃንሆይ ራሳቸው። ግን መቼ ነው እስላሞች መጀመሪያ ኦፊሻል ስብሰባ ኦፊሻል አመት በዓላቸው እንዲከበር ያስደረገው? ደርግ ነው። ምንድነው ጥያቄው? ጥያቄው መንግስትና ሃይማኖትን ለዩ ነው። አንዱ የዘመናዊ እንግዲህ ትልቁ ምልክት ይሄ ነው። ሃይማኖት ከመንግስት መለየት አለበት። ግን አሉ ጃንሆይ፣ ስራ ላይ ግን አልዋለም፣ አልተፈጸመም። እንዲህ አይነት ነገር ነው። እነዚህ ያልተፈጸሙ ነገሮች ናቸው በኋላ ተጠራቅመው ቅርቃሮ ውስጥ የከተቱን እና ወደ አብዮቱ ወሰዱ። እኔ ደግሞ አንድ ቅድም ተማሪው ያውቃል ምናምን አላልኩም፣ እዚህ ላይ እስማማለሁ። ተማሪው ብዙ ጊዜ በውጭ አይዲዮሎጂ በማርክሲዝም ሌኒዝም ተማርኮ የመጣ ነው። በዛ መሰረት የርዕዮተ ዓለም የሚለው ለኢትዮጵያ ይጠቅማል ብሎ ስራ ላይ መዋል ሞከረ። ያው እንደማይሳካ ግልጽ ነበረ። በዛው መሰረትም ነገሩ ያው በደርግም በኋላ በተለያየ ሁኔታውን ተናበራቸው። በዚህ የተነሳ ምንም የሚጠበቀው ውጤት ሊመጣ አልቻለም እና ያው ከዛ ደግሞ ወደ ወያኔ ገባል። ወያኔ ደግሞ እንዲሁ መጀመሪያ ቃል ገባ፣ ዴሞክራሲ አለ፣ ምን አለ፣ መጣ፣ አንዱም ስራ ላይ አልዋለም። አሁንም ያለው መንግስት እንደዛ ነው። ዴሞክራሲ ምናምን ልዩነት መሻሻል ስራ ላይ አይውልም። እኔ እኮ ሰዎቹ የሚናገሩት አይደለም ለኔ ቁም ነገሩ የሚሉት ተፈጽሟል ወይ፣ ስራ ላይ ውሏል ወይ እንጂ ብዙ ቆንጆ ነገሮችም አሉ። በጣም ቆንጆ ነገሮች አሉ። ግን ምኞት ሆነው ሀሳብ ሆነው ቀርተዋል። ምንድነው? ሁሉ ፖለቲካል ዊሉ ስለሌለ ነው። ፍላጎቱ የፖለቲካ ፍላጎት ስራ ላይ መዋል ስለሌለ ነው። እና እኔ ተማሪዎቹ እንደዚህም አላደረኩም። እና ለምሳሌ ቅድም ወታደር ያልኩም ነው ኖርማል ደንበኛ የተለመደው ኩዴታ ከሲኒየር ከፍተኛ መኮንኖች ነው የሚመጣው። እኛ ሀገር እንደሱ ከፍተኛ መኮንኖች ያሁሉ ጀነራል፣ ሌተናንት ጀነራል ያሁሉ ኮሎኔል ተሰብስቦ ደርግ ከስር ተነስቶ ስልጣኑን ነጠቃቸው። ምን ማለት ነው ይሄ? የት ነበረ ወይ የኢትዮጵያ ሰራዊት? የቱ ነው የኢትዮጵያ ሰራዊት? ኮማንድመንት ቼን የእዝን ትእዛዝ የእዝን እንትን ኮማንድ ካልተቀበለ ሰንሰለት ካልተቀበለ ምንድን ነው ያለን አርሚ? የለም፣ ውሸት ነው። ዝም ብሎ አርሚ ተገነባ ይባላል፣ ግን ምንም የተገነባ ነገር የለም። ምክንያቱም ያው ፈረሰ። ጀነራሎቹ እስር ቤት ገቡ። 100 አለቆች፣ 50 አለቆች፣ ሻለቆች እና መጋቢ 50 አለቃዎች ምናምን ስልጣኑን ያዙ። ይሄ እኮ ነው ውጤቱ። ይሄን ነው፣ እዚህ ላይ ነው መሰረቱ ያለው። እንዴት ሆነ ይሄ ሁሉ? የት ገቡ ጀነራሎቹ? ማን ነው ስልጣኑን ያሳጣቸው? ዞረን ንጉሱ ጋር ነው የምንሄደው። እሱ ላይ እኔ ምንም ከአንተ የተለየ ሀሳብም የለኝም። ንጉሱ ያን ቼይን ኦፍ ኮማንዱን አልፈው ወታደሮች ደርግ ብለው ሲሰባሰቡ ጀነራሎች ተቀምጠው ያ እንዴት ሊሆን እንደሚችል ትዝብት ነው ማተርፍ። ያንን ትክክል ነው ብዬም የኔም ጥያቄ ነው። በነገራችን ላይ ንጉሱ ችግር የለባቸውም።
ብቃት አላቸው የመምራት እና ምንም ጻድቅ ናቸው ድክመት የለባቸው እያልኩኝ አይደለም። ይሄ የተባለው እውነት ነው። ጀነራሎቹ ተቀምጠው የበታች መኮንኖች ለዚያውም እንዴት ነው ሌላ ትይዩ የሆነ ከዋናው የእዝ ሰንሰለት ውጭ የሆነ ደርግ ተብሎ ሲመጣ ዝም መባሉ በጣም የሚገርም ነው። እንግዲህ እሱ ይህንን በዚህ እኔ ምንም እስማማለሁ። ግን እንደው በዚያው ላይ ፕሮፌሰር መሳይ አንተ ያ ዘመንም ስለነበርክበት ለማስታወስም ስለምትችል እንግዲህ ሙስሊሞች በዓላት የሚመለከት እንግዲህ አዲስ አስተሳሰብ ነው በእውነት። በዓላት እንዲሁ ህዝቡ ያከብረዋል። አብዛኛው የመንግስት ሰራተኛውም ያን ያህል ቁጥሩ ትልቅ አልነበረም። በከተማው አካባቢ ነው እንደዚህ ያለ መንግስት ሰራተኛ የሚገኝ እና የክርስቲያኑ ሃይማኖታዊ በዓሎች በሃይማኖታዊ መሰረት ያላቸው በዓሎችም ሲከበሩ በኦፊሻላዊ አይደለም፣ ዝም ብሎ ሰው እንደዚያው ነው የሚያከብራቸው እና ይሄ ካሌንደር ወጥቶ በዓልን ማክበር የተጀመረ ቅርብ ጊዜ ነው እና የሚያከብረውም የመንግስት ሰራተኛ ነው። ያ ደግሞ ቁጥሩ ትንሽ ነው እና የኛም ሃይማኖታዊ በዓላቶች አገራዊ በዓል ይሁኑልን ብሎ ያወጀበት ብሎ የጠየቀበት አለ ወይ ሙስሊሙ ህብረተሰብ? እንደገና ክርስቲያኑ ህብረተሰብ እነዚህ የክርስትና ሃይማኖት በዓሎች ገና ቀደም የጸኑ ናቸው። እንግዲህ ክርስትና ሃይማኖት ከኢትዮጵያ መንግስት ጋር የተቆራኘው በጃንሆይ ዘመን አይደለም። ልንከሳቸው አንችልም። የቆየ ባህል ነው። በጣም ያንን ለመቀየር በጣም አስቸጋሪ ነው። ለመቀየር የሞከሩት አፄ ሱስንዮስ አገሩን አቃጥለውት ነው ያለፉ። ቀስ ብሎ ሊቀየር የሚችለውን ነገር በአንዴ ከማንነት ጋር ስለሚያያዝ እኔ ንጉሱ እንደው ዝም ብሎ ያንን አደረጃጀት አሰራር ሳይፈጥሩ በአንድ ጊዜ 2000 ዓመት ገደማ የቆየውን ግንኙነት ለመበጠስ በእውነት ይችሉ ነበር ወይ? ትርምስ ሳይፈጥሩ የሚለውንም ካፓቢሊቲ የኢንስቲትዩሽናል እንትን ፈጥረው ተቋም ያንን ማስተናገድ የሚችል አላቸው እያላምንም እንዲሁ ዝም ብሎ ሪጂድ የመሆን ሳይሆን በልጅ ኢያሱ ጊዜ የሆነውን እናውቃለን፣ በአፄ ቴዎድሮስ የሆነውን እናውቃለን እና በተለያየ ጊዜ እንደዚህ ያለ በጣም ዲፕሊ ኢምቤድድ የሆነ በፖፑላር ካልቸሩ ላይ አፄ ኃይለሥላሴ የሚባሉትን እናውቃለን። የካቶሊክ የውሻ ስጋ በልተዋል፣ ካቶሊክ እንደዚህ ያሉ ሁላ ያስወሩባቸው ነበር እና ይሄንን መሪ እሳቸው የፈጠሩት ካለመሆኑ በላይም ከባድ ነው ለማለት ነው። እንዲሁ ዝም ብለው ሪጂድ ሆነው አይመስለኝም ብዬ ነው። እኮ የምጠይቀኝ እኮ ነው ዝመናው የት ላይ ነው ያለው ታዲያ? ሰውየው ስንት ዓመት ገዙ? የት ላይ ነው ያለው? ቅድም እንዳልከው በትምህርት ጥሩ እምርታ ታይቷል። በእውነት ቤተክርስቲያንን ታግለው ምን ብለው ልጅ ሁሉ መኳንንቱ በሙሉ ትምህርት ቤት ልጆቹን እንዲልክ ጨቅጭቀው ምን ብለው እኔን አስፈጽመዋል። እሱ ነው። ሌላው ላይ ግን ወደፊት አልሄዱበትም፣ አልሞከሩትም። የመጀመሪያው ለምሳሌ በደርግ ጊዜ እሳቸው ስልጣን ከለቀቁ በኋላ ሰላማዊ ሰልፍ፣ ትልቅ ሰላማዊ ሰልፍ የተደረገ የእስልምና ሃይማኖት ተከታዮች ናቸው ያደረጉት። እንታወቅ፣ መንግስት ይቀበለን ምናምን ብለው እንትናቸው እና እነሱ ቅሬታ ቢሰማቸው ነው ያኔ ሰላማዊ ሰልፍ የወጡት። ስለዚህ መገመት ይቻላል ይሰማቸው ነበረ። ሰከንደሪ ሲቲዘን ብለው እንደሚያስቡ ግልጽ ነበር። በግልጽ በተወካይ በሆነ መልኩ ካልተገለጸ እንደዚህ ያስባሉ ብሎ ማነው በኃይለ ሥላሴ ጊዜ እንዲያን ነገር የሚገልጸው? ትራስ አለቆን ኦቶሪቴሪያን የሆነ ምንም መናገር የማይቻል የሰላይ ሀገር የነበረ እኮ ነው።
ታውቃለህ ለምሳሌ አሁን ብዙ እንደው ለመናገር ያህል እነ በሙሉ ይሄ ለዋጭ ያንግ ወጣት አሪስቶክራት የሚሰበሰቡት ተገ ሆቴል ነበረ እና እዛ ነበረ ትንሽ ለውጡን የሚያወሩት ምናምን ነገር ትልቁ የሚፈሩት ነገር ሰላይ ነበር መሃላቸው። እንደዚያ ከሆነ ያሁን ላይ ተማሪ ሲጨፍርባቸው ትምህርት ቤቱን መራገጫ አድርገው የተማሪ ዝም ብሎ የሚደባደብበት ሲሆን ያ ኦቶሪታሪያን ነው ለማለት በጣም አስቸጋሪ ነው በእውነት። የተማሪ ቤቱንማ ፈቀዱ ግን ከግቢው መውጣት የለበትም ነው። እና ለምሳሌ አሁን እንደ ታጠቅ ያለ እንደ ስትራግል ያለ ጋዜጦች ለምሳሌ ተማሪው የሚያትመው ስትራግል እሱ ለምሳሌ አሁን ይታተም ነበር። ነገር ግን የተወሰነ እንትን ነበረው እዛው ካምፐስ ውስጥ የተወሰነ ነበረ እና በሚወጡ ጊዜ ብዙም ጊዜ እንትን በሚሉ ተማሪዎች የሚወጡም ጊዜ መጨረሻ ላይ እንዴት እንደሚያልቅ እናውቃለን። ይበተናል፣ ፖሊስ ይመጣል፣ ምን ይላል፣ ይተኮሳል። እንዲህ አይነት ነገር ነበር እስከ ሁሌ መጨረሻ ተማሪው ደፍሮ ስለወጣ ነው። እና ለምሳሌ አሁን እኔ ትዝ ይለኛል አንዳንዴ ይሄ ትላልቅ ቤተሰብ ልጆች የሚማሩ እነሱ ወደፊት እንዲቀድሙ ምክንያቱም ፖሊሱ እንዳይተኩስ ምናምን ተማሪዎችን ሲሉ በቃለሁ እና የታፈር እኔ ብል እኮ በጣም በሚያሳዝን ሁኔታ እኮ ነው። እና እንዴት ነው ሀገሩ እንደው ዘመናዊ ሊሆን ይችላል ተብሎ የሚታስበው? እንደዚህ አፍነህ ሰውን ይዘው እንዴት ነው?